ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ ውድ የጋት ሚዲያ ቤተሰቦች እንደምን አመሻችሁ ማለት እፈልጋለሁ። ፕሮግራሙን ስጨርሱ ደግሞ መልካም ሌሊት መልካም ምሽት እላችኋለሁ። ዕለተ ሰኞ መጋቢት 14 2018 በኢትዮጵያ ዘመን አቆጣጠር የጋት ዕለታዊ ሁለት አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አድርሳለሁ። ዘወትር እንደምታደርጉት ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ ኮሜንት ቦክስ ላይ ጻፉልኝ። መስተካከል መጨመር መቀነስ ያለበትን የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን ሰዎች ሰብስክራይብ እንዲያደርጉ የጋት ሚዲያ አምባሳደር ሁኑ። በሱፐር ቻት በሱፐር ታንክስ ድጋፋችሁን አጠናክራችሁ ቀጥሉ። ከሁለቱ መረጃዎች አንደኛው እንግዲህ በውሎ ፕሮግራም ወደ እናንተ እንዳደረስኩት የኢትዮጵያ መከላከያ ሰራዊት ወደ አለፋ ወረዳ ማዕከላዊ ጎንደር ሻሁራ ከተማ ገብቷል። ሲገባ በአብዛኛው ሊባል በሚችል መልኩ ግራውጪ ነው የፈረጠጠው። ነገር ግን የተወሰኑት በጀብደኝነት ልንለው እንችላለን ተኩስ ከፍተው ነበር። ያው መረጃዎች አሁን ከሌ የሚለውን እንትወው ሙሉ ለሙሉ የተደመሰሱበት ሁኔታ ነው ያለው። እንግዲህ የኢትዮጵያ መከላከያ ሰራዊት ወደ አካባቢው ወደ አለፋ ወረዳ ሲገባ ወደ ቋራ የፈረጠጠ ኃይል አለ። ከዛ ውስጥ አንድ የህዋት ታጣቂዎች የነበረ አንድ ሻምበል ይሄ በእንግሊዝኛው ካምፓኒ የምንለው ሻምበል እስከ 120 ይዛል ብያቸዋለሁ። ይችኛዋ የህዋት ግን 87 ታጣቂዎች ያሏት የህዋት ሻምበል በደንብ እየተዋጋችሁ አይደለም፣ እየሮጣችሁ ነው፣ እኛንን ዋጋ እየከፈልን ያለን በሚል ከመሪዎቹ ጋር በመሆን ወደ ቋራ መፈርጠጣቸው ቀድመው ወጥተዋል። እንልቀቃቸው ይሄዱ ወይስ አይሄዱ፣ የሚሄዱ ከሆነ የጦር መሳሪያቸውን አስረክበውን ይሄዱ የሚል ጭቅጭቅ እንደነበረ፣ ነገር ግን ወደ እነ ሀብቴ ደውለው የለም ግንኙነታችንን ያበላሻል ልቀቋቸው ይሄዱ ማለታቸውን በተጨባጭ የስልክ መረጃ ልውጦች ሁሉ ወጥተዋል ማለት ነው። ነገር ግን አሁንም እንዳልኳቸው የመጀመሪያ አለፋ ወረዳ የኢትዮጵያ መከላከያ ሰራዊት ፊት ቆሞ የሚዋጋ አይደለም። ሬዚስት ቻሌንጅ ማድረግ ቀርቶ ከፊት መቆም የሚቻል አይደለም። የሰራዊቱ ትጥቅም ስንቅም የወትሮ ዝግጁነትም በአጠቃላይ ቁመ ነው። ነገር ግን ይሄ ወረዳ አለፋ ወረዳ ነፃ ከወጣ በኋላ የሻሁራ ከተማን ነፃ አውጥቶ በቀጣይ የሚደራጀው ቢሮክራሲው ወይም መዋቅሩ በደንብ አድርጎ ሰርቶ አካባቢዎችን ነፃ የማያወጣ ከሆነ ሁልጊዜ እንግዲህ የኢትዮጵያ መከላከያ ሰራዊት በየወረዳው በየቀበሌዎች ይኖራል የሚል እምነት የለኝም። ለዛ ነው በተደጋጋሚ የመዋቅራዊ የሆነ ስራ መሰራት አለበት የሚል አመለካከቴን ወደ እናንተ ማጋራችሁ። ኦፍኮርስ የዚህ የጽምዶን የጥፋት ስብሰባ ከሰላ ሱዳን ላይ የነበረውን በዛ ነግሬያችኋለሁኝ በውሎ ፕሮግራማችን ላይ። በዋነኝነት ዓላማው ከአርሚ 7 የተቀነሰ የሰላም ጥሪውን ወደ 400 ፕላስ የሚሆኑ አዋሽ 40 የሰላም ጥሪ ተቀብለው በስልጠና ሂደት ላይ ያሉ አሉ። ሌሎችም ሊመጡ ስለሆነ እነሱን ይሄ ታድሶ ሞራል የመገንባት ሌላም በስደተኞች ጣቢያ ያሉትን ከሰላ ላይም ከሌሎች አካባቢ ያሉትን ተጨማሪ የመመልመል የማጠናከር እና በጋራ ሆነን በቃ ድል ላይ ወደ ድል እየሄድን ነው የሚል የሻቢያ የህዋት የፋኖ የጽንፈኛው ፋኖ አመራሮች ኦፍኮርስ ከፍተኛ አመራር የሚባሉት እነ ተፈራን ጨምሮ ሽሬ እንዳሉ አስተማማኝ መረጃዎች አሉ። እና የዛ ስብሰባ አካል የሆነ እንግዲህ ተጨማሪ በዛሬው ዕለት በተለያየ ቦታ ትግራይ ውስጥ ሲሰለጥኑ የነበሩ የጽንፈኛው ፋኖ አባላትን እያጓጓዙ ነው ያሉት። አንዳንድ መረጃዎች የሚያሳዩት ወደ ሰሜን ወሎ ዞን ያመጧቸዋል ያጓጉዟቸዋል የሚል አለ። አይ ሁለት ኦፍኮርስ ተንቤን አካባቢ በስፋት በሸልቶ እነዚህ ምንድን ነው ተሳቢያቸው በተቆረጡ መኪኖች እየተንቀሳቀሱ ነው። ወደ ሽሬ እያንቀሳቀሷቸው ያሉ አሉ።
መረጃዎች የሚያሳዩት ጦርነት እንጀምር አንጀምር የሚል በህወሓት መካከል ክፍፍል አለ። የለም ቀድመን ማጥቃት መቻል አለብን፣ ጦርነት እንክፈት የሚል አካል አለ። አይ እስቲል እስከ መጨረሻው ትዕግስት አድርገን በምንፈልገው መልኩ ጊዜያዊ አስተዳደር የምናዋቅር ከሆነ ለዓለም አቀፍ ማህበረሰብ ግፊት ካላደረግን የሚል ኃይል አለ። እንግዲህ ይሄ ወደ የት ይደርሳል የሚለውን አብረን የምናየው ነው የሚሆነው። ምሽቱን ህወሓት መግለጫ ወጥቷል። ያው ከዚህ በፊት መሸት ሲል መግለጫ ያወጣ የነበረው የትግራይ ጊዜያዊ እንትኑ የጸጥታ ቢሮ ነበረ። በጸጥታ ቢሮ ምሽት ላይ 3 ሰዓት ምናምን መግለጫ ያወጡ ነበር። አሁን ከመሸ 1 ሰዓት አካባቢ የትግራይ የህወሓት የህዝባዊ ወያኔ ሓርነት ትግራይ የቲፒኤልኤፍ መግለጫ ወጥቷል። በመግለጫው የፌዴራል መንግስት የትግራይን ህዝብ ህልውና ለማጥፋት ቆርጦ ተነስቷል ይላል መግለጫው። እንግዲህ ያው ወደ ቀጥታ ወደ አማርኛ ሲተረጎም ማለት ነው ህልውናና እንደመረጋገጥ አቅምታትና ውድብና ንቃልስ ይላል። ያው አቅማችንና ድርጅታችንን አስተባብረን የድርጅታችንን አቅም አስተባብረን እንታገላለን። ንቃለስ ማለት እንታገላለን ማለት ነው። መንግስት ኢትዮጵያ ህዝብ የትግራይ ንምጽናት ግልጽ የትልሚ አውጪው ይሰርሃሉ ይላል እና የትግራይን ህዝብ የኢትዮጵያ መንግስት የኢትዮጵያ ህዝብ የትግራይ ንምጽናት ዲስትሮይ ለማጥፋት የትግራይን ህዝብ ለማጥፋት ግልጽ እቅድ አስቀምጦ እየሰራ ነው ይላል። እንግዲህ አንደኛው አሁን እነሱ የሚጠይቁት በነገራችን ላይ እዚህ ውስጥም የፕሪቶሪያ ስምምነት ይከበር ይላሉ። አሁን ምን ይላል መሰላችሁ? ህዝቢ ትግራይን መሪህ ውድብ ህወሓትን ስመመ ፕሪቶሪያ ክትገብርን ኩሉም ማፈላለያት በሰላማዊ ፖለቲካዊ ዘተከፈትሁን ዘይተሃለለ ጻይር ጅሮም እዩ እና የፕሪቶሪያ ስምምነት እንዲፈጸም ሁሉም ጥያቄዎች በሰላማዊ መንገድ እንዲፈቱ ያልተቋረጠ ጥረት አድርገናል ይላል። አንዱ የፕሪቶሪያ ስምምነት ለምሳሌ እንደዚህ ግጭት ቀስቃሽ አፍራሽ የሆኑ ፕሮፓጋንዳዎችን ማቆም ነው የሚለው። ግን ህወሓት ከመጀመሪያው ጀምሮ እየሄደበት ያለውን የምታውቁት ነው። ዲዲአር መተግበር አለበት፣ ዲሞቢላይዝ ማድረግ፣ ዲስአርም መደረግ እና ሪኢንተግሬሽን ስልጠና ወስዶ መግባት አለበት የሚል አለ። ሰፊ ምልመላ እያደረገ ነው። ድንበር መጠበቅ ያለበት የኢትዮጵያ መከላከያ ሰራዊት ነው። በስምምነቱ መሰረት የፕሪቶሪያ ስምምነት የቀደሙ ካምፖችን ይቆጣጠራል ይላል። ግን በተደጋጋሚ አሁን የኢትዮጵያ መከላከያ ሰራዊት ትግራይ ውስጥ ልግባ አለ አላለም፣ ቢገባ ማን ያቆመዋል ሌላ ጉዳይ ነው። ግን ሊገባ ነው ተብሎ የሚናፈሰው መረጃ ትክክል አይደለም ይላል። ከሰናፈ ላይ ጽሕፈት ቤት መክፈታቸውን ለዛም አንድ ያገኘሁት መረጃ 2 ሚሊዮን ናቅፋ አንድ ናቅፋ ወደ 10 ብር ከ40 ሳንቲም አካባቢ ነው የሚመነዘረው። ወደ 20 ሚሊዮን ናቅፋ ክፍያ መፈጸማቸውን አንድ ግቢ ተከራይተው አጠቃላይ የህወሓት ማስተባበሪያ ጽሕፈት ቤት እንደ ህወሓት ብቻም ሳይሆን የህወሓት ማስተባበሪያ ጽሕፈት ቤት ቢሮ ሆኖ የትግራይና የኤርትራ ህዝብ ግንኙነት ማስተባበሪያ በሚል እንግዲህ የጦር መሳሪያ የሚገዛ ቪዛ የሚያመቻች ፓስፖርትም ለመቀበል የተለያዩ ስራዎችን ለመስራት ልክ አዚፍ 1967 ተመለሰ ማለት ነው። ያው በዓለም ታሪክ እንደ ህወሓት አይነት ወራዳ ድርጅት የለም። አም ሶሪ እንደዚህ ወራዳ ማለት ግን ገዢ ሆነ ገዝተህ ከዛ በኋላ ከስልጣን ስትገፋ ድጋሚ ደግሞ ወደ ትግል ሂደህ መጀመሪያ ሲረግጠህ ወደ ነበረው በተለላችነት ወደ መሰረተ ግን ለተደጋጋሚ ታሪካዊ ጠላቴ ነው ብለህ ከኖረው ሻዕቢያ ጋር ሂዶ የወደቀበት ሁኔታ አለ። ኦፍኮርስ ደግሞ ከየአካባቢው ኢዴት አይጠፋም። ያንን ኢዴት ደግሞ ዘይዝፉል ኢዴት ይላቸዋል ኢሳያስ። ደቡባዊ ያለውን ከኤርትራ በታች ያለው እነሱን ሰብስበው እንዳልኳቸው እንግዲህ አንዳንድ ጊዜ ይህ ትርጉም የምታጡበት ለመግለጽ እንኳን ቃል የሚጠፋ ሁኔታ የህወሓት ህልውና እንዲቀጥል አድርጓል የፌዴራል መንግስት። አንድ በርስትና በማንነታችን ላይ ያልተመለሰ ያልተገኘ አሁን ይሄ ተፈራ ማሞ የሚባል ሰው የወልቃይትን ጉዳይ የራያን ጉዳይ የፌዴራል መንግስት ሊፈታው ስለማይችል ደቡብ አፍሪካ ሂደን አንድ ደግሞ የፓርላማ አባል የሆነ ሰው አለ ከሱ ጋር ሆነን ሌሎችንም መርጠው ሂደን መሳተፍ አለብን በግላችሉ ነበር። ግን
ራያ የሚባለውን መጥተው የማንነት ጥያቄ የሚባል የለም። ይሄ ርስት የጥያቄው የርስት አስመላሾች ጥያቄ ነው። ትግራይ የምትጠይቀው እንጂ የምትሰጠው የምትመልሰው የለም። በዚህ አጠናክራችሁን እንቀጥል። ኮንቴስትድ ኤሪያ የሚባለው ትክክል አይደለም ብሎ ሲሄድ ለይስሙላ እንኳ እንዲሁ ዝም ብሎ አሁን ማለት እንደ ፎር ፖለቲካል ኮሬክትነስ በሚል እንኳን ምንም ያወጡት ነገር የለም። ለዛ ነው ከምስረታው ከጅማሮ ይህን ጽንፈኛ ቡድን የፈጠረው ሻቢያ ነው። ከዛ ሸርሸጠለት ሻቢያ ጉዳይ ሊያስፈጽምበት፣ የኢትዮጵያ መንግስት ሊያውቅበት፣ የአማራን ህዝብ ረፍት ሊነሳበት፣ የማታለያ የማጭበርበሪያ በዛ ውስጥ ደግሞ ስልጣን ልናጣ እንችላለን፣ የቀደመ በሙስናም በተለያየ በወንጀልም እንጠይቃለን ያሉ ጥገኞች አብረው የተባበሩበት ነው እና ተደጋጋሚ ስንል የኖርነው ነው። ዞሮ ዞሮ ምን ይላል? ህዝቢ ትግራይ መረበቱ መነጭታቱ ከቤቱ ተበትኖ በየበጀት ተከልክሏል። ከቤቱ ተፈናቅሎ በኬንዳዎች ወይም በመጠለያ ጣቢያዎች እየተቸገረ ነው። ሌላ ተጨማሪ ጦርነት ሊከፈትብን ነው። ምን ይላል? ናብ ካልኢ ዙር ወታደራዊ ውፍሪ ንምእታው ኣብ መህንዳዲ ዝግጅት እየተደረገ ነው ወዘተርፋ ያስቀምጣል። ግን ተፈናቃዮች ይመለሱ የተለያየ ጥረት የተደረገውን ሁሉ አድርጎ ለራሱ ለጦርነት ዝግጅት የሚሆን ፕሮፓጋንዳ እያራገበ ነው ያለው። እንግዲህ በቀጣይ የሚጠበቁ በነገራችን ላይ አሁን ዛሬ 14 ነው፣ እስከ መጋቢት 30 16 ቀን አለ። በዛ ጊዜ ምን ይጠበቃል ካል እንደ ጋት ሚዲያ አንደኛ በፌዴራል መንግስት በጀት ስላልሰጠን ትምህርት አቁመናል የሚል ትምህርት ዘግተናል የሚል ህዋት አንድ ያደርጋል። ሁለተኛ የጤና አገልግሎት ሙሉ ለሙሉ ኮላፕስ አድርጓል። ድጋፍ ነዳጅ ስለተቸገር የበጀት ድጋፍ ስለሌለ መድኃኒት እጥረት ስለገጠመን የጤና አገልግሎት ቁሟል የሚል አሁን ምን ይወስናል። ሶስተኛ ጀምረውታል። አሁን እንደምታዩት በተለያዩ በቅጥረኛ ሚዲያዎቻቸው በኩል ይህን ያህል ሰው ሞተ በመጠለያ ጣቢያዎች የሚል ይህንን እጅግ የተጋነነ ቁጥር ይጨምራሉ። አሁን በነገራችን ላይ ችግር የለም ፈተና የለም ውስንነት የለም እያልኩ አይደለም። ተፈናቃዮች መመለስ አለበት ፍሮም ዴይ ዋን ነው። ይህንን እኔ እንደ ጌትነት ማምነው የምከራከረው ኢትዮጵያዊ ኢትዮጵያ ውስጥ መፈናቀሉ አሳፋሪ ታሪካችን አካል ነው። የሚያሳዝነው ምንም ባልታገለበት በሌላው ዓለም ላይ ሄዶ እየኖረ የሌላው ዓለም ዲሞክራሲ ያጎናጸፈውን ምቾት የሰጠውን ህጋዊ ከለላ እየተጠቀመ እየኖረ አይመለስም። ይሄ አንተ ነው። በቃ ለምሳሌ አንዳንዱ ምዕራብ ትግራይ ማንደራደርበት ነው ይላል። ሌላው ደግሞ እንዳይመለሱ ነግረናቸዋል፣ የሚመለሱ ከሆነ እንዲህ ነው የሚላል። ይመለሱ። መወሰን ያለባቸው ህዝቦች ናቸው። ህዝቦች ወስነው የአስተዳደር ጉዳይ ነው። ወደዚያ እንተዳደር፣ ወደ ትግራይ እንተዳደር፣ ወደ አማራ ክልል እንተዳደር፣ የለም ራሳችንና ችግር ሊሆን የሚችለው አሁን እኛ ሀገር ላይ የአስተዳደር ወሰንን የሉዓላዊ ግዛት ተደርጎ ነው የሚወሰነው። ሉዓላዊነት በሀገራት መካከል ነው። በግልጽ እንነጋገር ካልን እኮ እንኳንስ በኢትዮጵያ ውስጥ ባለ ማዕቀፍ በሱዳንና በኢትዮጵያ መካከል እኮ ያለው የሶቨርኒቲ ጉዳይ የሉዓላዊነት ጉዳይ ለማንሳት እኮ ያለቀ የደቀቀ የሚባል ወሰን የተሰመረ እኮ የለም። እዚህ ድረስ እንኳን ነው። ነገር ግን የህዋት ሰዎች የሉዓላዊነት ጉዳይ ያነሳሉ። በዚህ በኩል ያለው ተለላጫቸው በውስጥ መስራት ያለበትን ስራ ሳይሰራ የሆነ ከፌዴራል መንግስት በኩል ያሳጣልኛል የሚባለው ነገር ካገኘ ያጮኸዋል። ለምን? ተቀጣሪ ነው። የአእምሮ ሉዓላዊነት የለው፣ ቲንኪንግ ሶቨርኒቲ የለው። የተሰጠውን ሁሉ በቃ ግጭት ከዚህ ሳይድ ነው የሚመጣ የሚል በተደጋጋሚ ከፌዴራል መንግስቱን እንደ ጠላት የህዋት የሚዲያ ፕሮፓጋንዳ የሻቢያ ሚዲያ ፕሮፓጋንዳ የተሞላ ነው። የሚጮህ አለ በጣም በኃይለኛው። ያንን የሚጮኸውን ይዞ ነው እየቀጠለ ያለው። ዝሮ ዝሮ ጦርነቱን በተመለከተ ጦርነት እንክፈት አንክፈት የሚል ከፍተኛ የሆነ ፍጥጫ እንዳለ የከፍተኛ የሆነ ወታደር ከህዋት ባለፈ የዚህ የስትራቴጂክ አመራር የሚሉትን የሚሊተሪ ኮማንድ ስብሰባ እንደጀመሩ እየወጣ ነው።
የተወሰኑ ወታደራዊ አመራሮች ራሳችንን እናገላለን፣ ጦርነት አሁን የትግራይ ህዝብ በዚህ ባለው ሁኔታ ጦርነት የሚሸከም አይደለም፣ ህዝቡ ፍላጎት የለውም፣ ወጣቶች ፍላጎት የላቸውም። ጽንፈኛ ያው እነሱ ፋኖ የሚሉት ማለት ነው። ይሄ ፋኖ የሚባለውም ያን ያህል መሬት ላይ ስር የነካ ስር የወጋ አቅም የለውም። ፊት ለፊት ቆሞ ሊዋጋ አይችልም። ሻቢያም በዓለም አቀፍ ሁኔታም ከኛ ጋር አብሮ ሊዋጋልን አይችልም። በሱዳን በኩል ያለውን የተለያየ ነገር እያነሱ ነው ያሉት። ኦፍኮርስ እሱን የተጠቃለለ መረጃ እንደደረሰኝ ወደ እናንተ አድርሳለሁኝ። አንድ ጄኔራል በግልጽ እኔ የለሁም ከራሴ ጀምሮ በጤና ምክንያት ከኃላፊነት ያገላለሁኝ ማለቱን መረጃ ደርሶኛል። እሱንም በተመለከተ ማጣራት ስላለብኝ ነው። ኤኒዌይስ እሱን መረጃ ልሰጣችሁ ፈልጋለሁኝ። ሁለተኛው እንግዲህ የሶማሊያና የደቡብ ምዕራብ ሶማሊያ ክልላዊ መንግስት መካከል ያለው ውጥረት አሁንም እንደቀጠለ ነው። አይ ቲንክ ኢጋድ ጣልቃ መግባት ያለበት ይመስለኛል። እኛ ደግሞ ረዥም ድንበር ስለምንጋራ በኢትዮጵያ በኩል በሰላማዊ መንገድ ችግሩ እንዲቋጭ በጠቅላይ ሚኒስትሩ በኩል ጥረቶች እየተደረጉ እንደሆነ መረጃ ደርሶኛል። በተመሳሳይ የሶማሊያ ፌዴራል መንግስት ፕሬዚደንት ሐሰን ሼክ መሐመድ በቀጣይ ቀናት ወደ ኢትዮጵያ ይመጣሉ መፍትሄ ለመፈለግ ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ለመመካከር በተለይ ከምርጫ ጋር ተያይዞ ከፓርቲው ራሱን ማግለሉ ፕሬዚደንት የደቡብ ምዕራብ ሶማሊያ ፕሬዚደንት ላፍታ ግሪን እንዲሁም በግብጽ በኩል ለሀገሪቱ አንድነት ለመዋል ምንድን ነው የሀገሪቱን አንድነት ለማስጠበቅ ከአልሸባብ ከአልቃይዳ ጋር ሊንክ ካለው ግንኙነት ካለው አይኤስአይኤስ ለመታገል የመጣውን የጦር መሳሪያ እየተበተነ ነው፣ ለታጣቂዎች የተሰጠ ነው። ይሄ ደግሞ የሶማሊያን አጠቃላይ አንድነት ወደ ጎሳ ግጭት መልሶ ያስገባል የሚል ክሶች እየተሰሙ ነው። እሱን ካልኳችሁ በኋላ ወደ መካከለኛው ምስራቅ ስናመራ እንግዲህ ዶናልድ ትራምፕ በተደጋጋሚ እስከ ትናንት ድረስ አመራሩን ገድለን ጨርሰነዋል፣ ልንደራደር የምንችለው አመራር የለም፣ ጥያቄ ብናነሳ እንኳን መደራደር ብንፈልግ እንኳን ከዛ ባለፈ በሙሉ አየር ኃይላቸውን ባህር ኃይላቸውን ኢቭን ባህር ኃይሉን ለሁለት መካፈል ስለፈለግን እኛ በላይ ላይኛውን ባህር ኃይል እንጠቀማለን፣ እነሱ ደግሞ ወደ ቦተም አስጥመናቸዋል፣ ከጥቅም ውጭ አድርገናቸዋል የሚል በፔቴክሴት በጦር ሚኒስትሩ በኩል ሲነሳ የቀረበ ነበረ። መደራደር እንፈልጋለን እንኳ ብንል ከማን ጋር ነው የምንደራደር? መሪዎች እኮ የሏቸውም ሲባል የቀረበ ነበር። ነገር ግን በዛሬው ዕለት ዶናልድ ትራምፕ ውጤታማ የሆነ ውይይት ማድረጋቸውን ገልጸዋል። ከነማን ጋር በሚለው እንግዲህ ከማን ጋር ነው የተወያዩ የሚለው ምንድን ነው ለማንበብ ሰርች ለማድረግ ሞክሬያለሁኝ። ኮንስትራክቲቭ ዲስከሽን ዊዝ ኢራን ውጤታማ ውይይት ከኢራን መሪዎች ጋር አድርገናል እና ሪስፔክትድ ኢራኒያን ሊደር ከተከበረ የኢራን መሪ ጋር ካለ በኋላ ፍሎሪዳ ላይ በነበረው የሚዲያ ምንድነው ብሪፊንግ ነገር ግን እንተን አይደለም ሞጅተባ ሐሚኒ ወይም አያቶላ ሐሚኒ የልጃቸው አያቶላ ሞጅተባ ሐሚኒ ጋር አይደለም እሱ የት እንዳለም አናቅም በሚል ያቀርበዋል። ሰው ማን ናቸው የሚለውን አንዳንድ ስታነቡ ምን የሚላለ ውይይት የተደረገው ከኢራን ፓርላማ አፈጉባኤ ከህግ አውጪው ምክር ቤት አፈጉባኤ መሐመድ ባግር ጋሊባፍ ጋር ነው ምክክር የተደረገ የሚል እየተቀመጠ ያለ ነገር አለ። ነገር ግን ራሳቸው ደግሞ አልተወያየንም ደግሞ የሚል ደግሞ መረጃ ወጣ። እንደገና ምንድነው የሚለው ኢራንስ ፓርላመንት ስፒከር መሐመድ ባግር ጋሊባፍ says no talks have taken place with ዩናይትድ ስቴትስ ይላል። ከዩናይትድ ስቴትስ ጋር አልተመካከርንም የሚል ወይራስ ደግሞ እንዳልኳችሁ አንድ ከማን ጋር ነው የተወያዩ የሚለውን ለማየት ሲሞክር የለም ከሳቸው ጋር ነው የተወያዩ የሚላለ። ሌሎች ደግሞ እየወጡ ያሉ የለም ምንም አይነት ውይይት ባልተደረገበት ሁኔታ ነው ውይይት እንደተደረገ እየቀረበ ያለው የሚል እየወጣ ነው። ኦፍኮርስ ውይይት አድርገናል ማለቱን ተከትሎ የአሜሪካ የስቶክ ማርኬት ከፍተኛ ጭማሪ አሳይቶ ነበር። ወዲያውኑ ደግሞ ኢራን የለም ምንም ውይይት አላረግንም ስትል እንደገና ደግሞ ቅናሽ እያሳየ የመጣበት የነዳጅ ዋጋ በአንጻራዊነት የመቀነስ ጦርነቱ ሊቆም ነው በሚል የቅናሽ ያሳየበት
ሁኔታ የተመዘገባለ። እዚህ ላይ እንግዲህ ማን ምን ይፈልጋል? ያው ወደ ጦርነት ተገብቷል። ጦርነት ሲገባ በእስራኤልና በአሜሪካ በኩል በግላጭ ያው እንግዲህ ውስጡን እነሱ ያውቃሉ። በግላጭ ግን የተነሱ ጥያቄዎች አሉ። አንደኛው የምታውቁት ኢራን ኒውክሌር መታጠቅ የለባትም፣ የኒውክሌር የጦር መሳሪያ እንዳይኖራት ማድረግ፣ የኒውክሌር የጦር መሳሪያ ለመስራት ያበለጸገችውን 60% ደርሷል፣ ከዛ በላይም ጨምረዋል የሚሉ አሉ። እስከ 440 ኪሎ ግራም የሚሆነውን የበለጸገ ዩራኒየም ከተቻለ አሜሪካ እንድትወስደው አሊያ ግን በግልጽ በሆነ እነሱ ኢራናውያንም ሲያስቀምጡት የነበረው ሩሲያ በተለይ ፍላጎቱ ካላቸው እኛ ለመውሰድ ዝግጁ ነን ሲሉ ነበረ። የክሬምሊን ቃል አቀባይም በተደጋጋሚ ሲቀርብ የነበረው ሰው የመጀመሪያው የኒውክሌር የጦር መሳሪያ እንዳይኖራት ማድረግ የሚለው ነው። የበለጸገውን የኒውክሌር መሳሪያም ዩራኒየም በተለይ ማስወገድ፣ ከኢራን እንዲወጣ ማድረግ። ከዛ ባለፈ ይሄ ሎኬ ምንድን ነው የምንለው? ሎኬ ኦን ሚሳይልስ የሚባለው የሚሳይል ርቀቶችን መገደብ። ከዚህ በፊት ለምሳሌ በእስራኤል በኩል እስከ 300 ኪሎ ሜትር ነበር ሲባል ነበር። ኢራናውያን እስከ 2000 ኪሎ ሜትር ነው የነበረን ብለው ያቀርቡ ነበር። ነገር ግን 4000 ኪሎ ሜትር ደረሰ። ይህ 4000 ኪሎ ሜትር ደግሞ በእንግሊዝ በኩል በነገራችን ላይ የMI6 የደህንነት መስሪያ ቤቱ የለም ስጋት የሚሆን ከኢራን በኩል ስጋት የሚደርስ የሚሳይል ጥቃት የለብንም። ለምንድን ነው ይህን አይነት ምላሽ የሰጠው? በርሊን፣ ለንደን እና ፓሪስ በኢራን የሚሳይል ጥቃት ሬንጅ ውስጥ ናቸው የሚለውን ተከትሎ ከለንደን ከእንግሊዝ በኩል የለም ይህ አይነት ጥቃት የለብንም የሚል የቀረባለ። ወደ ዲያጎ ጋርሻ እኛ አልተኮስንም የሚል ደግሞ አሁንም በተመሳሳይ ከኢራን ከፍተኛ ባለስልጣናት በኩል ይነሳል። ማን ነው ታዲያ የተኮሰው ሲባል እንግዲህ እችስ ሁሉ ነገር የሴራ የኮንስፓይረሲ ትንተና ያን ያህል አስፈላጊ ነው በዚህ ዘመን ላይ። ግን የተተኮሰው ከእስራኤል የጦር መርከብ ሊሆን ይችላል የሚልም ይቀርባሉ። ዞሮ MI6 በእኛ ስጋት ውስጥ አይደለም የሚል አለ። ኤኒዌይ ሎኬ ኦን ሚሳይልስ የሚሳይሎችን ርቀት መገደብ። ከዛ ባለፈ ከዚህ በኋላ ኒውክሌር የጦር መሳሪያ እንዳትታጠቅ ኢራን የማበልጸጊያ ማዕከላቶቿን ማፈራረስ በሚል እነዚህ እየቀረቡ ያሉ ናቸው። የሽብር ኔትወርኮቿን በቀጠና ያሉትን እንግዲህ አንዳንዶቹ እስከ ቬንዙዌላ ድረስ የቴረር ኔትወርክ ያው ንግድ ላይ የተሰማሩ አሉ እስከ ቬንዙዌላ የሚል የሚቀርባለ። ዞሮ ዞሮ አስቀድሜ እንዳልኳችሁ IRGCው የኢራን አብዮታዊ ዘብ ባለው መዋቅር ውስጥ ሰፋፊ መዋቅሮች አሉት። ናቫል አለው፣ ባህር ኃይሉ አለ። ከዛ ባለፈ ግራውንድ ፎርስ እግረኛ አለው። የኤሮስፔስ በዛ ውስጥ እንግዲህ ድሮን የሚያመርተው የባለስቲክ ሚሳይል የአየር ኃይል መለዋወጫዎችን የሚገጣጥመው ዋንዌይ ድሮንን ጨምሮ ዋንዌይ አታክ OW የሚባሉት ድሮኖች ጨምሮ የተለያዩ የጦር መሳሪያዎችን የሚያመርት እና ቁድስ ፎርስ አለው። በዚህ ቁድስ ፎርስ ውስጥ ደግሞ ዓለም አቀፍ እነሱ ኔትወርኮችን አክሲስ ግንባሮችን የሚመሰረቱበት በፋይናንስ ውስጥ ይነግዳል። በግለሰቦችም በተለያዩ ካምፓኒዎችን የመሰረተ ፋይናንስ ውስጥ ከፍተኛ ኤንጌጅመንት አለው። በዚህ ምክንያት ደግሞ ከሽብር ተቋማት ተብለው ከተፈረጁት ከሐማስ ከሂዝቦላ ሐማስ የፍልስጤም ማለት ነው ኢቭን PIG የፓለስታይን ምንድን ነው የሚሏቸው የተወሰነ ቀደም እያየሁት ነበረ። የፓለስታይን ኢስላሚክ ጂሃድ PIG ሐማስ ብቻም ሳይሆን ወይ ሂዝቦላም ሳይሆን የየመኑ ሀውቲ አለ፣ የኢራቅ ሚሊሻ አለ፣ የሶሪያ አላዋይት የሚባል አሁን እየተዳከሙ የመጡት አሉ። ከነዚህ ጋር ያለውን ሽብርን ፋይናንስ እንዳያደርጉ በሚል እነዚህ ከአሜሪካና ከእስራኤል በኩል የቀረቡ ናቸው። እንግዲህ ከዛ በጀርባ ደግሞ የነዳጅ ጉዳይ፣ የኢኮኖሚ ጉዳይ እሱ ሲመለስ ደግሞ እንደገና የለም ማስተዳደሩን ወደ ዲሞክራታይዜሽን ያስፈልጋል የምርጫ ምናምን ጉዳይ እያለ አንድ ጊዜ ከተከፈተ በኋላ የሚቀጥሉ ጥያቄዎች ይኖራሉ። ኢራንስ ምንድን ነው የምትፈልገው በሚል ከኢራን በኩል የሚነሱ ጥያቄዎች ምንድን ናቸው ሲባል
በጣም በተለጠጠ መልኩ የኢራን ኢንተርናሽናል ላይ አንድ የወጣ ያነበብኩት ምን ይላል? ኢራን የጸጥታው ምክር ቤት አባል መሆን አለባት። አስተማማኝ ዋስትና የምታገኘው የጸጥታው ምክር ቤት አባል ሆና የዩኤን ሴኪሪቲ ካውንስል which means ቬቶ ፓወር ያላት ከፈረንሳይ፣ ከእንግሊዝ፣ ከቻይና፣ ሩሲያ እና አሜሪካ ራሷ ስትጨመር ስድስተኛ ሆና ይሄን መሆን መቻል አለባት። ቬቶ ፓወር ድምጽ በድምጽ የመሻር መብት ያላት መሆን አለባት በሚል ይሄ የተለጠጠው ይሄ እንግዲህ ዘ ማክሲመም ብለን ልናስቀምጠው ግን የመሆን እድል አለው የሚለው ያው በፖለቲካ ይሆናልም አይባልም አይሆንም አይባልም። ግን ከነዚህ ከአምስቱ አባል ሀገራት አንጻር ሲታይ በሙሉ ኒውክሌር የታጠቁ ሀገራት ናቸው። ኦፍኮርስ ኒውክሌር ታጥቀውም አባል ያልሆኑ አሉ። የዩኤን ሴኪሪቲ ካውንስል አባል ለምሳሌ ህንድ ኒውክሌር የታጠቀ ሀገር ነው። ፓኪስታን ኒውክሌር የታጠቀ ሀገር ነው። ራስ ሰሜን ኮሪያ ኒውክሌር የታጠቀ ሀገር ነው። ኦፍኮርስ እስራኤልም በግልጽ እስራኤልም ኒውክሌር እንዳለው አሁን የተረጋገጠበት ሁኔታ ነው ያለው። ምክንያቱም ዶናልድ ትራምፕ በፍጹም እስራኤል የኒውክሌር ጥቃት አትሰነዝርም የሚለውን ነገር ምን አመጣው? ምንድነው ሁልጊዜ አንበሳ ስብሰባ ጠርቶ ጦጢት ሌላዎች እየመጡ ጦጢት ከላይ ዛፍ ላይ ቁጭ ብላ ጦጢት ነው ውረጃ አልበላሽም ሲላት አይ አንበሳው አልበላሽም ምን አመጣዋለች? እና የኒውክሌር መሳሪያ ከሌላት እስራኤል በኒውክሌር አታጠቃም የሚለው ምን አመጣው? ወይስ አንደኛው ይሄ ኢራን የድምፅን በድምፅ የመሻር መብት ያለው ከአምስቱ ጋር ተጨምራ ስድስተኛ የጸጥታው ምክር ቤት አባል ትሁን የሚል ዩኤን ኢራን ኢንተርናሽናል ያወጣው አለ። ያው ቸክ ማድረግ ከፈለጋችሁ በሚል ማለት ነው። እንግዲህ ሌሎች 6 የተቀመጡ አሉ። አንደኛ ጋራንት አጌንስት ፊውቸር ኮንፍሊክት፣ ወደፊት መሰል ጥቃት እንዳይፈጸም አስተማማኝ ዋስትና። እንግዲህ ይሄ አንዱ የአስተማማኝ ዋስትና አካል የሆነ ነው። ማን ነው ዋስትና ሊሰጥ የሚችለው? ቻይና ናች? ሩሲያ ነች ዋስትና የምትሰጠው ወይስ ማን ነው? ይሄ ጋራንት አጌንስት ፊውቸር ኮንፍሊክት በሚል የተቀመጠ ነው። ኦኬ እነዚህም ከየት መሰላቸው ያገኘሁት? ኢራን አውትላይንስ ኮንዲሽንስ ቱ ኢንድ ዋር ዲማንድስ ኮምፕሌት ዩኤስ ዊዝድሮዋል ፍሮም ሪጅን ሚድል ኢስት ሞኒተር ከትናንት በስቲያ በ22 ማርች 2026 እነዚህ ተጨማሪ ማንበብ ከፈለጋችሁ ማለት ነው። ጋራንት አጌንስት ፊውቸር ኮንፍሊክት በቀጣይ ጥቃት እንደማይፈጸምባት አስተማማኝ ዋስትና። ለዚህ አስተማማኝ ዋስትና እንግዲህ ቻይና ወይ ሩሲያ ሊሰጥ አይችልም። በእነሱ በኩል ያ አንደኛው እሱ ነው። ሁለተኛው ዘ ክሎዥር ኦፍ ዩኤስ ሚሊታሪ ቤስ ኢን ዘ ሪጅን፣ በቀጠናው ያሉት የአሜሪካ የጦር ሰፈሮችን መዝጋት። ይሄ ይሆናል ወይ ጥያቄ ነው የቀረበው። እንግዲህ በዩናይትድ አረብ ኤሚሬት፣ በሳውዲ አረቢያ፣ ኳታር እነዚህ በቀጠናው ውስጥ ያላትን አሜሪካ በኢንዲያን ኦሽን ልክ በዛ ቀጠና ያላትን የናቫል ቤዙን ኤርፎርሱን ግዙፍ የጦር ሰፈሯን እንድትዘጋ ከኢራቅም ከዛም ማለት ነው አካባቢ ያላትን ክሎዥር ኦፍ ኦል ዩኤስ ሚሊታሪ ቤዝ ኢን ዘ ዌስት ኤዥያ። ይሄ ጥያቄ ዝሮ ሄዶ የማን ጥያቄ ነው? የቻይና ጥያቄ ነው። ሄዶ የማን ጥያቄ ነው? የሩሲያ ጥያቄ ነው። ከዚህ ጀርባ እነዚህ ያሉበት እነዚህ ሀገራት አሉ። ይሆናሉ ወይ አረን ነው ማለት ነው። ሶስተኛ ፉል ሪፓሬሽንስ ቱ ኢራን ባይ ዘ ዩኤስ ኤንድ እስራኤል፣ በጦርነቱ ለደረሰው ጉዳት እንግዲህ በአብዛኛው ለንብረት ጉዳት ነው የሚሆነው። የሞቱት ከፍተኛ ተመራማሪዎች፣ አዛዦች፣ ፖለቲከኞች ራሳቸው ከፍተኛ መንፈሳዊ መሪውን አያቶላህ አሊ ኻሜኒን ጨምሮ ለነዚህ ካሳ ላይኖር ይችላል። ነገር ግን ለደረሰው ንብረት ውድመት በሙሉ ሙሉ ካሳ የሚል የቀረበው ሶስተኛው ነው። አራተኛ an end by the US and Israel to all regional wars including against all Iran aligned groups። አስቀድም ያልኳቸው ለምሳሌ እነማን ናቸው ከኢራን አላይንድ ግሩፕ የሚባሉት? ሐማስ አለ፣ ሄዝቦላ አለ፣ የየመኑ ሀውቲ አለ፣ ኢስላሚክ ፓለስታይን ኢስላሚክ ጂሃድ አለ። እነዚህ በሙሉ ከኢራን ጋር ግንኙነት ባላቸው ላይ የተከፈተውን ጦርነት ማቆም የሚል አንዱ ጥያቄ። ያው እንግዲህ አለሁኝ የሚል አልተውኳችሁም እኔ ብቻዬን አልተደራደርኩም የሚል ሴንስ ሊሰጥ ይችላል። ድሮ
ከኢራን ወዳጆች ወይንም ተባባሪዎች ጋራ ከቡድኖች ጋራ የሚኖርን ጦርነት ሙሉ ለሙሉ ማቆም፣ ስለዚህ በድርድሩ ላይ በሊባኖስ ሄዝቦላ የተከፈተው መቆም አለበት የሚል ነው ማለት ነው ሲገለበጥ። ሶ ኢምፕሊሜንቴሽን ኦፍ ኒው ሌጋል ሲስተም ኦቨር ዘ ስትሬት ኦፍ ሆርሙዝ። እስከዛሬ የሆርሙዝ ሰርጥ ምንም አይነት ክፍያ የማይጠየቅበት ነው የነበረው። ነገር ግን ከዚህ በኋላ ሆርሙዝ ሜቢ ዓለም አቀፉ ማህበረሰብ ሲቀበለዋል ወይ የሚለው አንድ ነገር ሆኖ ሆርሙዝን ዲሚሊታራይዝድ ማድረግ፣ ያው በጦርነት መክፈት መዝጋት፣ በጦርነት ወቅት ኢንዲፔንደንትሊ ኢራን እንዳትጠቀመው ወይም ዲሚሊታራይዝድ እንዲሆን ፍላጎት አለ በዓለም አቀፉ ማህበረሰብ በኩል። ኢራን ደግሞ በሆርሙዝ ክፍያ ማግኘት ወይም አሮ ነው ኤኒዌይስ ኢምፕሊሜንቴሽን ኦፍ ኒው ሌጋል ሲስተም ኦቨር ዘ ስትሬት ኦፍ ሆርሙዝ፣ በሆርሙዝ ሰርጥ ላይ አዲስ የህጋዊ ማዕቀፍ እንዲተገበር መፈለግ አለ። ከዛ ባለፈ ኢራንን በተመለከተ ኔጌቲቭ የሆነ የስም ማጥፋት ወይም ፕሮፓጋንዳ የሚከፍቱ ሚዲያዎችን በሚዲያ የሚሰሩ ሰራተኞችን ጋዜጠኞችን ማለት ነው አሳልፈው እንዲሰጡ ወይንም ሃንድሊንግ ኦቨር ኤሌመንትስ ኦፍ ሆስታይል ሚዲያ ቱ ኢራን አሳልፈው እንኳ ባይሰጡ ስለ ኢራን ወይንም ስለ ኢስላሚክ ሪፐብሊክ ኦፍ ኢራን ስለ መሪዎቿ ስለ አጠቃላይ ሁኔታ ኔጌቲቭሊ እንዳይዘገብ ማድረግ የሚሉት ናቸው። እንደምታውቁት እንግዲህ ሩሲያና ዩክሬንም ጦርነት ላይ ናቸው። ግን በዝምታ ውስጥ ጦርነት እየተደረገ ነው። ለምን? የዓለም አቴንሽን አሜሪካ፣ እስራኤል፣ ኢራን ስለሆነ እና አንዳንድ ለህዋትም ሰዎች ዝም ብሎ ዓለም የሚመለከታቸው የሚያያቸው የሚመስላቸው ከሆነ ጦርነቶች አሉ በየቦታው። የፓኪስታንና አፍጋኒስታን ጦርነት ውስጥ ነው ያሉት፣ ግን አቴንሽን የሚያገኘው አለ። አርኤስኤፍ እና ራፒድ ሳፖርት ፎርሱ የሱዳን ፈጣን ድጋፍ ኃይሎችና የሱዳን አርሚ ፎርስ ጦርነት ውስጥ ነው ያሉት። ደቡብ ሱዳን ጦርነት ይሄ አኮቦን ይዞ ከፍተኛ ጦርነት እየተካሄደ ነው። እና በዲኬስ ኢንተረስት ባለበት የናሽናል ኢንተረስት አካል ሲሆን ነውና ለህዋት ሰዎች በጽንፈኝነት ውስጥ ላሉት ለሁሉም ያለን አንድ ሀገር ነው፣ ኢትዮጵያ ነች። በዚህ በተለዋዋጩ ዓለም ውስጥ የኢትዮጵያን ብሔራዊ ጥቅም ከዛ ኢትዮጵያ ሲባል ደግሞ የህዝቦቿን ብሔራዊ ጥቅም የቀጣይ ህልውናውን ለማስከበር በጋራ ጥያቄ ማድረግ እንጂ ዝም ብሎ እያወናበዱ በ1960ዎቹ በ1950ዎቹ 70ዎቹ የትግል ስልት ሄደን ውጤት እናመጣለን የሚባለው ነገር ውጤት የሚያስገኝ አይደለም። ኢትዮጵያን ያዳክማሉ ወይ? ለልማት ለእድገት መዋል ያለበትን ሀሳብ ኢነርጂ ዳይቨርት ያደርጋሉ ወይ? በዛ ውስጥ ደግሞ ወንድማማቾች ንጹሃን ጉዳት ያደርስባቸው ወይ? አብሶሉትሊ ጉዳት ይደርሳል። ነገር ግን ኢትዮጵያን ማሸነፍ የሚችል ኃይል የለም። አንድ ሁለተኛ እነዚህ ተገንጣዮችን በየሰፈር ያለው ክላሽ እያነሳ የሚተኩሰውን ኃይል የሚደግፍ የዓለም ስርዓት የለም። ምናልባት ማዕከላዊ መንግስቱ የራስን ብሔራዊ ጥቅም እንዲያስከብር መሻት ይኖር ይሆናል እንጂ ወይ አለ እንጂ ይህ በየሰፈሩ እየተነሳ በተለይ በዚህ ግጭት ባለበት የምስራቅ አፍሪካ ቀጠና በየመንደሩ ለተነሳ 4ም 5ም እየሆነ ጠመንጃ እየያዘ በዋነኝነት ሳይበር ሚዲያው ላይ ለሚጮህ ጽንፈኛ ተላላኪ ዓለም ትኩረት ይሰጣል የሚል እምነት የለኝም። ኤኒዌይስ ሌሎች ተጨማሪ መረጃዎችን ማስረጃዎችን በመያዝ በጋትሎ ወደ እናንተ መረጃዎችን እናደርሳለን። ኢትዮጵያ ስላላችሁ መልካም ሁኔታ፣ ሌሎቻችሁ ደግሞ እንደየሀገራችሁ የሰዓት አቆጣጠር መልካም ጊዜ እመኛለሁ። ታንኪዩ